የሰሞኑን ጉዳይ ትልቅ ጥፋት እንደሰራ ገምቻለሁ። ምኑ? ለነገሩ ምን ታደርግ? ክህደት ከአባት ነው የተማርከው። ምን አትበለኝ። ቀጥተኛ ጥያቄ ነው የጠየቁ። የሌላ ሰው እዳ አለብህ ወይንስ የለብህም? እሺ አሁን ለማንኛውም ወደ ትምህርት ቤት ሄድና ስትመጣ በደንብ እናወራለን። ስራሽን በደንብ እንዳልሰራሽ ልትነግሪኝ ነው ስትጣደፍ የመጣሽ? ግን ለእናቱ ምንም እንደማይነግራት አረጋግጦልኛል። ቢናገር የራሱ ጉድ ስለሚዘከዘክ አይናገርም። ማናቸው ግን አላውቅም። ብዙ ተቀመጡ እኮ እንጠይቃቸው ነው። ሳይሻል አይቀርም። ማን ፈልገው ነው? አባትሽ የለም? ልጁ መሆኔን በምን አወቁ? ደግሞ በዚህ ምሽት ምን ፈልገሽ መጣሽ? ዝና ከመናደድ በፊት እስቲ አንድ ጊዜ አዳምጠኝ። ምንድነው ማዳመጥሽ? የመጣሁበትን ምክንያት። ምንም አይነት ምክንያት መስማት አልፈልግም አልኩሽ። ለምን? ምክንያቱም የትኛውን ምክንያት አንቺን በደል አይቀይረው። ይቅርታ እንደማታደርግልኝ አውቃለሁ፣ ግን አንዱ አዳምጠኝ። ዝና እየለመንኩ ነው። ማን እንደሆንኩኝ ደግሞ አትርሳ። አሁንም መናገር የምፈልገውን ነገር ሳልናገር አልወጣም። አንቺን የምሰማበት ጊዜ አልፏል። ህይወቴን አመሰቃቅለሽ ነው። ልጆቼን በተነሽብኝ ከሄድሽ በኋላ ስንት ዘመን ዞር ብለሽ ሳትመለከችኝ አሁን ለምንድን ነው የመጣሽው? ነው ወይስ ሰላማችን ለመበጥበጥ? እኔ የእናንተን ኑሮ ለመበጥበጥ አይደለም የመጣሁት። ስለዚህ አሁን ቢሮ ይለቅሽ ሰምኛለሽ? ፈለግች ውጪ። ቴዲ አሁን እንደው እንደምላት ብቻ ነው እንዳትጮህ በል። ሌሎቹስ አሉ ግን ተኝተዋል። ከመሸ በጠበጥኳቸው። በጭራሽ ቴዲ፣ እዚህ እንድመጣ ስለፈቀድክልኝ አመሰግናለሁ። ምንም ችግር የለውም። ዋናው ነገር አንተ በሰላም መምጣት ብቻ ነው። እሺ? አልቻልኩም። ምን አልቻልኩም? ታክሲ ውስጥ ገብቼ ልሄድ አልኩና ምን እንደሆነ አላውቅም፣ የሆነ ነገር ያዘኝ። የት ልትሄድ? እኔ እንጃ፣ ብቻዬን ሰፈር ጥዬ መሄድ ፈልጌ ነበር። ልጠፋ? እኔ እኮ ከቤት አልተመስሎኛል እኮ የመጣኸው። ቆይ ምን አስበህ ነው? ምን ላድርግ ታዲያ? ሁሉም እኮ መቆሚያ መቀመጫ ሰጡኝ። እውነቱን ብናገር ራሱ የሚያምነኝ ሰው አጣሁ። እረዳለሁ ጓደኛዬ፣ ግን ደግሞ ምንም ብትቸገር ለመልፋት ማሰብ የለብህም። እኔም እሱን አስቤ ነው የተመለስኩት። ግን ቤተሰቦች ሰምተዋል? ምኑ? የት ሄደህ ብለው ይጨነቁሃል። ይሄኔ እሱ ብዙ ያሳስብ። ግን ለዛ ሌሊት ብቻ ነው እቤት አለ።
እሺ ቢያንስ አሁን ለእናትህ የት እንዳለባት ነግራት እንኳን ደውለህ ሰላም መሆኑን ንገራት። ተጨንቃ ይሆናል። እሺ በልቻ አሁን ግባ ብትልሽ ላምጣልኝ። እሺ ቆይ ምን በድየው ነው? እኔ ለሱ መጥፎ ነኝ? ዘውዴ እባክሽን እንደዚህ አትሁኚ። ለምን አልልም? ቆይ ራስን በማውቀስ እኮ መፍትሄ አይገኝም። አዲስ ነገር አይደለም የተናገርኩት፣ እውነታውን ነው። ሁላችንም እናውቀዋለን። አንቺም በዚህ በፊት ተናግረሽዋል። ትክክል አልሰራውም። ሁላችንም እንሳሳታለን። በዚህ ጉዳይ ያጠፋ ሰው ካለ እኔ ነኝ ጫን ብዬ ተናግሬ እንደዚህ ያስጨነቅኩት። እሺ አሁን ጠጪ። አሁን አልጠጣም። ልጄን አስጨንቄዋለሁ። ልጄን ጎድቼዋለሁ። ሁሉም ነገር ሰላም መሆኑ አይቀሬ ነው። ፍለጋችንን አናቆምም። ወደ ቤቱ እንዲመለስ ብንጸልይ ነው የሚሻለው። እባክሽን እንደዚህ አትሁኚ። እሺ አሁን ካልተመለሰ ምንድን ነው የምናደርገው? ወይ ጋር ቴዲ ነው። ደህና ነኝ። ቆይ እኔ ልሞክርለት። ተመስገን፣ ቢያንስ ልጄ በሕይወት አለ። አዎ ተመስገን ማለት ነው የሚሻለው። ደግሞ እኮ ጥሩ ምልክት እኮ ነው። ወደ ቤቱ ለመምጣት ይፈልጋል ማለት ነው። እኔ ልጄ እኔ ልራብል እባክሽን ዘውዴ እንደዚህ አትሁኚ። ደህና አደርኩ ውዴ። እንዴት ነሽ? በደንብ ተኛሽ? ወይ መተኛት ተይ። እሱስ ልክ ነሽ። የት እንዳለ እንኳን ሳናውቅ እንዴት ልንተኛ እንችላለን? በእርግጥ ደህና መሆኑን ነግሮናል። እርግጠኛ ነኝ ደግሞ ወደ ቤት ለመመለስ በቅርቡ ዝግጁ መሆኑ አይቀርም። እርግጠኛ አይደለሁም። ምን ነው? ለምን እንዲህ ያልክ? ይህ መፈጠር አልነበረበትም። ኧረ እንደው ጭራሽ እዚህ መድረስ አልነበረበትም። ግን እኮ እርዳታ ለማግኘት ለመጮህ እኮ ነው እንደዚህ ያደረገው። ልጅ እኮ በጣም ተጎድቷል እና መደመጥ ይፈልጋል። ለምን እኔ ጋር አልመጣም? በእርግጥ እሱና ምስጋና ላይ ኃይለኛ ሆኜባቸዋል። ግን አጠገባቸው እንዳለ ያውቃሉ። ለምን መጥተው እኔ ጋር ሳይነግሩኝ ይቀራሉ? ይህ ስለኔ አባትነት ምን ይናገራል? መላኩ፣ አንተማ የቻልከውን እኮ አድርገሃል።
በዚህ በኩል እንኳን ያልተሳካልኝ እኔ ነኝ። ማለቴ እንደ ትልቅ ማህበራዊ ጉዳይ ሰራተኛ እላይ ታች እያልኩኝ በስራ ተጠምጬ ቤቴ ጓዳ ውስጥ የተፈጠረውን እንኳን ማወቅ አልቻልኩ። መጣር አለብን፣ በጣም መጣር አለብን። አለበለዚያ እነዚህ ልጆች እናጣቸዋለን። ትክክል ነህ። በመጀመሪያ ግን ቴዲ ያለበትን ማወቅ አለብን። እሱስ ልክ ነሽ። አባ እነዚህ ቁልፎች ዝገዋል። መሎት ሳይኖርባቸው አይቀር። ቁልፎቹ ምንም ችግር የለባቸው። እጆች ናቸው በትክክል መክፈትና መዝጋት የሚኖርባቸው። ምን ያስገለፍጣችኋል? አንቺ እዚህ ምንድን ነው የምትሰሪው? ሁለተኛ እንዳትመጪ አላልኩሽም እንዴ? ይቅርታ የኔ እመቤት፣ ገና ጠዋት ነው፣ እያጸዳን ነው፣ ስራ አልጀመርም። አንተ እኮ እናትህን ቁርጥ ነው። እሺ በሉ እናንተም ስራችሁን ጀምሩ። ነይ አንቺ ቢሮ። እናትህን ነው የምትመስለው ነው ያለችው? የኔም ጆሮ እንደሱን የሰማው። እናቴን የት ነው የምታውቃት? ምን ፈልገሽ መጣሽ? ትናንትና እዚህ ድርሽ እንዳትይ አስጠንቅቄሽ አልነበረም? እንዲህ በቀላሉ የምንለቀቅ ይመስላል? ዝናው አንተም ታውቀዋለህ። እኔ የምተው አንተ ስገለኝ ብቻ ነው። ከወሰንኩኝ የማወላውል እንዳይመስልሽ፣ ደስ እያለኝ ነው የማደርገው። እኔም እንግዲህ እስከዛው መሞከሬን አልተውም። ነገርኩሽ እኮ እኔም ሆነ ልጆቼ ምንም ነገር መስማት አንፈልግም። እርግጠኛ አትሆን። ሰለሞን እናቱን ለማግኘት የጓጓ ይመስላል። ትንግርሽ የማይገባሽ ለምንድን ነው? ምክንያቱም ለመናገር እድሉን አልሰጠኝ። በዚህ ደግሞ መቀጠል አልችልም። ተስፈራሪኝ እየሞከርሽ ነው። ልጆቼ እናታቸውን የማግኘት መብት አላቸው። አዎ፣ ግን አይናቸው ለአፈር ብለሽ ጥለሻቸው ሄደሻል። እንዳጠፋው አውቃለሁ። ዝናው አንተም እኮ ጥሩ ሰው አልነበርክም። አሁን ያንቺን ይቅርታ ለመስማት የሚፈልጉ ይመስልሻል? አንተ እንደማትፈልግ አውቃለሁ። የእነሱ ግን እርግጠኛ መሆን አትችልም። ጡት ጠብተው ሳይጨርሱ ለጅብ ጥለሻቸው የሄድሽ እናት ነፍስ አውቀው ራሳቸውን ችለው ተመልሰሽ ስትመጪ ምን እንደሚሰማቸው አስበሽው ታውቂያለሽ? አዎ። ስለዚህ አርፈሽ ወደ መጣሽበት ብትሄጂ ነው የሚሻልሽ። ማናችንም አንፈልግሽም፣ እኔም ሆንኩ ልጆች። ገባሽ? አልችልም፣ ብዙ ጊዜ የለኝም። ምናምን የምናገባል ሁሉን ነገር ትቼ ልጆችን ለማግኘት እየሞከርኩኝ ነው። ከዚህ በላይ ከገፋፋኸኝ ግን ሁሉን ነገር ለልጆች ነው የምነግረው። ማለት አንተ እንደምታስመስለው ቁጥሩ ሰው አልነበርክም ዝናው። ምናልባት በእድሜ ከበሰልክ ብዬ እንጂ እኔም እኮ ጥዬ የሄድኩ ጥሩ ሰው ስላልነበርክ። ምንም አዲስ ዜና የለም? ትናንትና ማታ ለእኔና ለዘውዴ ደህና እንደሆነ ከሚገልጽ ቴክስት በስተቀር ምንም ነገር የለም። ታዲያ ጥሩ ነው ይህን ዜና መስማት ይመስለኛል።
ይህን መልእክት መላኩን ጥሩ ይመስለኛል አይደል? ለምንድን ነው የጠፋው? ቁማርተኛ መሆኑ ታወቀብኝ ብሎ ነው? ቴዲ ተመስገን። በጣም ጨንቆኝ ነበር። ወይ ምንም አልሆንክም? ደህና ነኝ። ቴዲ የት ነው ያደርገው? እና ሉል ጋር ነበርኩኝ። ሲጨቀጭቀኝ ግን ቤት ሄጄ ነው ያደርኩት። ቤት? አንተ እዛ አድረህ ነው እኛ ሰፈሩን ስናስስ ይዋል ነው? ለምንድን ነው ደግሞ ስልካችንን ማታነሳው? አድሬ ያለው ብለህ አትናገርም እንዴ? በጣም ስለመሸ ከነገርኳችሁ ካልመጣን ትላላችሁ ብዬ ነው ያልተናገርኩት። በል አሁን ግባና አረፍ በል። ከዘውዴና ከገሊላ ጋር ማውረድ ሳይኖርብህ አይቀርም። እኔና አንቺ ወደ ስራ ብንሄድ ሳይሻል አይቀርም። እንደዛ ነው የሚሻለው። ምን አትሄጂም እንዴ? አይ ጠዋት ክላስ ስለሌለኝ እዚህ ሆኜ አንዳንድ ነገሮችን ብሰራ ይሻለኛል። ጥሩ። ብዙ ዓመታቶች ስላለፉ ሁሉ ነገር ተረስቷል። ያኔ እንኳን አንተ ተስፋ ቆርጠህ እንኳን ስትመጣ ማዳመጥ እኔ ነበርኩኝ። እስቲ ለአንድ ጊዜ እንኳን እኔን አዳምጠኝ። ያለፈ ህይወቴን ትውስታ አልፈለኩም። እሱን እንድታስታውስ እያስገደድኩ አይደለም። መለም ተመለሰሽ መጣሽ። ይቅርታ ከሰው ጋር መሰልከኝ። ትሰሚኛለሽ? ምንም ጭቅጭቅ አልፈልግም። እኔም ሰልችቶኛል። ካዳመጥከኝ አዳምጠኝ። አቤት። ችግር አለ እንዴ አባ? አዎ ችግር አለ። 10 ጊዜ ቢሮ እየተመላለሱ በር ከመክፈት በላይ ችግር የለም። አሁን በሩን ዝጋና ወደ ግሮሰሪ ተመለስ። አሁንም ከሰለሞን ይበልጥ ብሌንን ትወዳታለህ? ያልጠየቁሽ አትቀባጥሪ። በጣም አመሰግናለሁ መምህር። ማሚን ሙይልም ብሌል ጠይቃት ብዬ ረስቼው ነበር። ችግር የለውም። እኛ ለመተንፈስ አየር የሚያስፈልገን ያህል እናንተ ወጣቶች ኢንተርኔት ያስፈልጋቸዋል። ቅድም ያልኩህ የምሬን ነው። ቴዲ ወደ ቤት እንዲመለስ እንዲገነዘብ አድርገዋል። ጥሩ ጓደኛ ነህ። ቴዲ በጣም ጥሩ ሰው ነው። እኔ ችግር ውስጥ ገባ ኖሮ እንደዚህ እንደሚያደርግ እርግጠኛ ነኝ። ግን ለምን መጥፋት እንደፈለገ ባውቅ ደስ ይለኝ ነበር። ምንም አልነገረህም? ላነሳበት ሞክሬያለሁ፣ ግን ደግሞ ምንም ነገር ሊነግረኝ ፈቃደኛ አልነበረም። ይገርማል። ሁላችንም ቴዲ የተለየ ባህሪ ማሳየት መጀመሩን አውቀናል። ግን ይሄ ነገር መቼ እንደጀመረ የምታውቀው ነገር አለ? እኔ የምገምተው መምህር መናኸኛን ማስተማር ከጀመረችበት ጊዜ በኋላ ነው። ከዛ ገንዘብ ጠፋበት። እኛ የምናውቀው አርፎ ትምህርቱ ሲማር ብቻ ነበር። ግን የምትገምተው ነገር ይኖራል። ምናልባት የገንዘቡ መጥፋት፣ አለመታመኑ እና የድሮ ስሜቱ ሊሆን ይችላል። ቴዲ ስሜቱን ፊት ለፊት መጋፈጥ አይችልም። ልክ ነህ። ብዙውን ጊዜ በጣም ደስተኛ የሚመስሉ ሰዎች በውስጣቸው ከባድ ሐዘን አለ። ማንም ሰው ሁሉ ጊዜ ደስተኛ ሊሆን አይችልም። ቴዲ ውስጡ እንደተጎዳ አውቃለሁ፣ ግን ብረዳው ደስ ይለኛል። እኔም እንደዛው።
ከውስጥ የተከበረ ጉዳት ይዞ መኖር ከባድ ነው። ውስጣዊ ስብራት፣ ነፍስን ያስጨንቃል። ግን አንተ ደህና ነህ? እኔ አላውቅም። ተዘባራቂ ስሜት ውስጥ ነው ያለሁት። አይዞህ፣ በማንኛውም ጊዜ የምታወራኝ ነገር ካለ አለሁ። ዛሬ ደግሞ ቆንጆ ሆነሃል። ቴዲ፣ ምንም ይሁን ምን የሆንከውን ነገር ለእኛ ልትነግረን ትችላለህ። ትክክል ነች። አንዳንዴ እኮ ተቆጥተንክ ሊሆን ይችላል፣ ግን አንተ ጥሩ እንድትሆንልን ስለምንፈልግ ብቻ ነው። ዝም አትበለን እንጂ ልጄ። መጠጥ ያቆምኩ ጊዜ ቃል የተግባባነውን ነገር አስታውስ። እኔ ለአንተ፣ አንተ ለእኔ እንድትቆም አይደል የተነጋገርነው? ምን እንደተፈጠረ ብቻ ንገረኝ። እኛ እኮ እናቶች ነን። ቴዲ፣ ደግሞ ምንም ይሁን ምንም ይምጣ ምን ከአንተ ፍቅር ምንም ነገር እኮ የሚበልጥብን የለም። በዛ ላይ ደግሞ ፈተናው እንኳን ምንም ቢሆን እንደ ቤተሰብ በጋራ እንወጣዋለን። እሺ ቴዲ፣ ንገረን ቴዲ። አባቴን ለማግኘት ነው የወጣሁት። ከነገርኩሽ ትቆጭኛለሽ ብዬ ነው ያልነገርኩሽ። ምን ማድረግ ፈልጌ ነው? ዘውዴ እባክሽን አንዴ ተረጋጊና እናዳምጠው። የማይረባ ነገር እየተናገረ እንዴት ነው የምረጋጋው? እድሜ ልኩን ዞር ብሎ አይቶት የማያውቀውን አባቱን ፍለጋ። ዘውዴ፣ ቴዲ ምንም ነገር ሊነግረን እንደሚችል ቃል ገብቶልናል። እባክሽን ተረጋጊ። ምንም አልረጋጋም። እዚህ ሁሉ ችግር ውስጥና ጭንቀት ውስጥ የገባሁት በማን ነው? አባት ካረገዝኩ ብዬ ስለው ጥሎኝ ጠፋ። ዘውዴ፣ ይህን በምክንያታዊነት ማሰብ አለብን። ምን ማድረግ እንዳለብኝ አትንገሪኝ። በደንብ አድርጎ ነው የናቀኝ። ከዚህ በኋላ አክብሮት የለውም። አንዴ ግን በጥፌ ብዬ ብለው አክብሮት ይገባዋል። እንዳጣ ነው ዳግመኛ እንደማናገኘው ከማሰብ ውጪ አይምሮ የሌላ ነገር ማሰብ ተስኖት ነበር። ልዑል ቀድሞ ባያገኘው ኑሮ ተመልሶ የሚመጣ አይመስለኝም። አሁን የቴዲን ጉዳይ እዚህ ላይ እናቁመውና፣ ምስጋና እንዴት ነህ? እየሆነ ባለው ነገር ሁሉ አንተን የረሳንህ እየመሰለኝ ነው። ደህና ነኝ። ታዲያ ትምህርት ቤት ለምን አረፈድክ? ቀስቅሽ ያልነበር እንዴ? ምስጋና፣ የርዕሰ መምህሩ ልጅ ሲያረፍድ የአባትህ ስም ምን ያህል ሊጠፋ እንደሚችል አስበሃል? እኛ አስቀድመን ተነጋግረን ቅጣቱ ተወስኖበት ቅጣቱን ተቀብሏል። አሁን ስለሱ ማውራት የለብንም። እሺ ካልክ ሌላስ ስለ ልጄ ማውራት የምትፈልጊው ነገር የለም? አውቃለሁ አሰልችና ቁጡ ወላጆች ነን፣ ግን እባክህ ምንም ነገር ከኛ ጋር ማውራት ትችላለህ። በፍጹም ነገሮችን ወደ ውስጥ እንዳታስቀር። በእውነት እኔ ምንም የደበኳችሁ ነገር የለም።
አሞኝ ስለነበር ተመልሼ ተኝቼ ነው። እንዴት ነው ፈተናስ? ጥሩ ነው? ያው እንደተለመዱ ደፍኛለሁ። አይ ጥሩ። በዚህ ከቀጠልክ በሚቀጥለው ዓመት አንደኛ ትወጣለህ። ማን ነው? ቴሌ ነው። የምትጠብቂው ሰው ነበር እንዴ? አይ መስፍን በድጋሚ መልእክት ከላከ ብዬ የተላኩት ቴክስቶች በሙሉ እሱ እየመሰሉኝ ነው። ምግቡ ቆንጆ ነው? አዎ አመሰግናለሁ። ብዙ ስላራበኝ ነው። አሁንም ስለ አባትህ እያሰብክ ነው አይደል? እናንተ ልጆች ለምን እንደዚህ ትሆናላችሁ? ሁላችሁም ወደማይሆን ቦታ ሄዳችሁ የማይፈልጋችሁን ሰዎች ታሳድዳላችሁ። ያ ሰውዬ ስላንተ አይደለም ስለኔ ግድ የለውም። በአስራዎቹ ዕድሜ ውስጥ እያለ ብቻህን ወደ ዶክተር ስትሄድ ምን እንደሚሰማ ታውቃለህ? ጅን ሳትያዝ መውለድ፣ የማትተኛባቸው ምሽቶች፣ አንተን ምን ማብላት እንዳለብኝ እንኳን ሳላውቅ ዛሬ አባትን ስለመፈለግ ትነግረኛለህ? ድጋሚ መጠጥ እንድጠጣ ነው የምትፈልገው? ወደ መጠጥ እንድመለስ ነው የምትፈልገው? ንገረኝ። እማ ነገ ትምህርት ቤት መሄድ አልፈልግም። ትንሽ ጊዜ ያስፈልገኛል። ጊዜ ያስፈልገኛል? ለምን? ምን ለመስራት? ካስፈልገ ምን እኔ ትምህርት ቤት ማደርስ? Escalating in the recent weeks. Meanwhile, Britain's defense ministry says the Russian invasion is about to enter a new phase in which the fighting would shift to a roughly 350 kilometers extending from near the city of Zaporizhia to Russian-occupied Kherson. In a bid to boost Kyiv's forces, the US announced military aid for Ukraine worth $1 billion. The administration has said is the largest package of arms and equipment since Russia's invasion. ጭራሽ ቤቴ ድረስ አዝናለሁ። የትም ሄጄ የለኝ። ትዳርሽን ስትበትኝ ግን መሄጃ ነበረሽ። ምክንያቱ አንተ ነህ። እሱንም ደግሞ አንተ ታውቀዋለህ። አሁን ያንቺን ዝባዝንኪ የምንሰማበት ጊዜ የለኝም። እንደ ተከበርሽ ከዚህ አካባቢ በፍጥነት ሂጂ፣ አለበለዚያ ግን አጠፋው ከባድ ነው የሚሆንብሽ። የፈለከውን ማድረግ ትችላለህ። እኔ ግን እግሬን ከዚች አላነሳም። አሊያም ደግሞ ለልጆቼ በቀጥታ መናገር የሚችለውን ነገር ለአንተ አልነግርህም። የአባትነትህን ክብር ላስጠብቅ ብዬ እንጂ